አብርሃም ፈዟል። እኛ አብርሃምና ሩታ እንዲመለሱ ወይ ልጃቸው እንዲያሳድጉ እኮ የምንፈልገው እኮ አብርሃምም አስቦ ሩታም አስባ በመነጋገርና በእንትን ነው እንጂ እንደዚህ አብርሃም ደንዝዞ እያየሁት በዚህና አክል ደረጃ እንዴት ነው ማለት የማን አይምሮ ነው የሚቀበለው? በዚህና አክል መተት አድርጋበታለች። ለቤተሰብ እስክብር ቤተሰብ እኔ ጋር እየደወለ ነው ታውቃለህ። ላስቆማት ባልችልበት አንድ ነገር አለ። ምን ሳቋ ቴፋ ገብቷል። ሳቋን ላስቆመው አልፈልግም። ደስተኛ ነች፣ ገብቷል። እህቴ ነች። ደስታዋን መንፈቅ አልፈልግም። ሁላችንም እኮ ለነገ አውቃለሁ። እዩ በተሻለ አቅም አስቁማት። በቃ አሁን አትሂድ። አብርሃም እንደዚህ ፈዞ እሷን ቢስማት ቢያቅፋት በድን ነው። ምን ያደርጋል? ምን እንደታሰበ አታውቁም እናንተ። አብርሃም እኔ ምንም እያመንኩት አይደለም አብርሃምን። ኤርሜላ እዛ ጋር ስትወድቅ ምንም ላምናት የምችለው ነገር የለም። እኔ አላምናቸውም ሁለቱን። ይሄንን ነገር ደግሞ ከጭንቅላታችሁ ጋር ማስገባት አለባችሁ። አሁን ባይሆን አንድ ነገር ልነግርህ፣ አንድ ነገር የፈለኩት ነገር አብርሃምና ኤርሜላ አይመለከተኝም። እየሰሩት ያሉት ነገር ለምን ነው የመጣው ብለህ እስኪ አስብ። አሁን አብርሃም ለምን እንደዚህ ሆነ? ቴፋ እሱ ለሱም እያልኩት ነበር። ለምን መጣ ብለህ ማሰብ አለብን። አብርሃም ለምን መጣ? አይ ነው እኔም ምን አስቦ ነው የመጣው? እሱን ነበር ለኖቤላ ሌላ አቅጣጫ፣ ሌላ አይነት አስተሳሰብ፣ ሌላ አይነት ነገር ሆኖ ነው የመጣው። በቃ ለምንድን ነው ይሄንን ነገር እኔ እንደማንኛውም ሰው ባላቃቸው ባልቀርባቸው ኖሮ አብርሃም ፈዟል ብዬ ላስብ፣ አሰርታበታለች ሩታ ብዬ ላስብ እችላለሁ። ይሄንን ነገር ደግሞ ሩታ ልታረግ እንደማትችል አውቀዋለሁ። ሁላችንም እናውቃለን አይደል? ለምን መጣ ይሄ ነገር ምንድነው የተፈጠረ የሚለውን ነገር ግን ማሰብ መቻል አለበት። እህትክ ሌላ እንደገና ጉዳት ውስጥ ልገባ እንደሆነ አወቅ ነው እያልኩ ምን እየተፈጠረ እንደሆነ አላውቅም። መሀላቸው ላይ ገብተዋል። አብርሃም ምን ፈልጎ እንደመጣ አላውቅም። ይሄን ነገር ለማረጋጋት ደግሞ ቸኩዬ እንደሌላው ጊዜ ምናምን አውጥቼ ምናምን አስፈራርቼ መሆን የለበትም። ብልጥ ከሆነን ቀስ ባለሙ ምን እንደርስበታል። ምን ሊፈጠር እንደታሰበ ግን ታውቃለህ? እኔ ጋር ምን ዝቶ ማን እንደደወለ ታውቃለህ? የመጣሁበት ምክንያት ልንገርህ። አንድ ነገር አጠገቧን አንተ አለ ስለተባልክ ነው አሁን የተረጋጋው። አጠገቧን እቤት ድረስ እንሄዳለን እንደዚህ ያደረገችው እሷ ነች። እሷን ለማስገደል እሷን የሆነ ነገር ለማድረግ እየጣሩ ያሉ ሰዎች አሉ። እሱን ነገር ወንድ ከሆነ በኋላ ምን ልታረግ? እኔ ከሆነ በኋላ እኮ አይደለም ፉከራ ቀድመ ነገሮች ማስተካከል መጀመሪያ ሩታን እንዳላችሁት እሱ እንዳለው ያሰባችሁ ሰዎች ለመግደልም ብዙ ነገር ዛቻ የሚዛታችሁ ሰዎች መጀመሪያ እኔን አልፋችሁ ነው እሷ ጋር ትይዩት። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁ በሰላም ሁኑልኝ። ዛሬ በድጋሚ ተመልሰን መተናል። ፋሚሊዎቼ ትንሽ በአንዳንድ ኬዞች ምክንያት ቀርተን ነበረ፣ ያው ጠፍተን ነበረ ትንሽ እና አንዳንድ ኬዞች ያጋጥመውን ነው በስራ ጉዳይ በአንዳንድ ኬዞች ጉዳይ ነበረ የጠፋነውና ዛሬ ግን ተመልሰን መተናል ማለት ነው። ቤተሰቦቼ ያው የሩታና የአብርሃም ነገር እንደቀጠለ አሁንም አለ ማለት የትዳር ነገር ታውቁታላችሁ፣ ሲሪየስ ጉዳይ ነው። ነገሩ ሲቋጭ በጣም ብዙ እርምጃዎች ያስኬዳልና በዛው ብዙ ነገር እየተፈጠረ ሀፕን እያደረገ ይገኛልና እኛ የሩታና የአብርሃምን ፍቅር ስለምናውቅ ምንም ማህር ጊዜ ቢፈጅ ምንም ማህር ጊዜ እንደዚህ ቢሆን ቢፈጠርም ብዙ ችግሮች ቢመጡም ኢትስ ኦኬ ፋይን በመታገስና በብልሃትነት ለማሸነፍ እንሞክራለን እና እንደዛም እየተጋን ነው። የሁላችንም ሀሳብ ምንድነው? ሩታና አብርሽ የምር ከልባቸው ይቅርታ ተጠያይቀው አንድ ላይ ቢሆኑ ደስ ይለን ነበር። የምር ከሆነ ማለት ነው ፋሚሊዎቼ። ግን የምር ስላልሆነ አሁን አብርሃም ወይ ሩታ የሆኑ ብቻ ሪቬንጅ ነገር ስለያዙ ያ ነገር ፌር አይደለም በሚለው መንገድ እና አብርሃም ደግሞ ሌላ ህይወት ከኤርሜላ ጋር ስለጀመረ ይሄ ነገር በጣም በብዙ ነገር ውስጥ ሪስክ ስላለው ችግር ስላለው አንዳንድ ነገሮችን ሀፕን ስለሚያደርግ በቃ ይሄን ነገር አክሴፕት ልናደርግ ልንቀበል አልቻልንምና ለዛ ስለሆነ ነው አንዳንድ ነገሮችን እያካሄድን ያለነውና ሰሞኑን የጠፋንበት ምክንያት ዋነኛው ይሄ ነው። ሩታና አብርሽን ለማስታረቅ ሩታና አብርሽ ጋር ያለውን ነገር ለመፍታት በኤርሜላ በኩል ያለውን ነገር ብቻ በብዙ መንገድ በእነሱ ጉዳይ እየተሯሯጥን ብዙ ስራዎቻችንን ችላ ብለን ስለነበረ ያንን ነገር ሉዝ አድርገናልና ለማስተካከል ስራዎቻችንን በትክክል በአግባቡ ለመስራት ሞክረን ነው ሰሞኑ ከሚዲያ የጠፋነውና ፋሚሊዎቼ ዛሬ ግን ተመልሰን መተናል እና የተፈጠረው ነገር እያያችሁ ነው በሩታን በኩል በአብርሽን በኩል በዚህ መሃል ደግሞ ዛሬ የመጣሁበት ዋነኛው ነገር በደስታ ጉዳይ ነው እና ሩታ ያረገችው ነገር አይታችኋል። እንግዲህ አብርሃምን ወደ ራሷ ለማምጣት ሞክራ ያንን ነገር እያሳካች ትገኛለች በዚህ ሰዓትና በዚህ መሃል ደስታ በጣም ብዙ ነገር ወቅሶናል። እኛ ወንድሞቿን ብዙ ነገር ወቅሶናልና ይሄንን ነገር ደግሞ ከኔም ከነዩም ከአቅም በላይ ስለሆነ የምር ዛሬ የምር ከተሳካልኝ ብዬ
ማለት ደስታም ሲጎዳ ማየት ስለማልፈልግ፣ ምክንያቱም በሩታ ጉዳይ በጣም ዋጋ የከፈለ ሰው ነው። በጣም ዋጋ ከፍሏል። ከውጪ እስከ መቅረት ድረስ ውጪ ያለውን ስራ ሉዝ አድርጎ ሰው ተክቶ ብዙ ገንዘብ ሉዝ አድርጎ በብዙ መንገድ ዋጋ ከፍሏል እና ይሄ ልጅ በሩታ ምክንያት ያውሉ ነገር አድርጎ በሩታ ምክንያት ደግሞ ድጋሚ አንገቱን እንዲደፋ እንዲጎዳ አልፈልግም። ገባችሁ አይደል? እኔም እዩም ፈረንጁም ኖቤልም ማናችንም አቡሽም አንፈልግም እና ደስታ እንዲጎዳ ስለማንፈልግ አሁን ላይ ደግሞ ደስታ በጣም እየተሰማው ነው። ተስፋ እየቆረጠን ያለው በጣም ተስፋ ቆርጧል በሩታ ላይ ማለት ነው። ምክንያቱም የሆነ ጊዜ ማሳለፊያ እንደማታፈቅረው ለሱ ስሜት እንደሌላት ጊዜ እንደማሰጠው ምናምን በዛ ወይ ነው እየተረዳ ያለውና ሩታ ያንን አስብ አይደለም። ለደስታ ላስረዳው በጣም ብዙ ሞክሬያለሁ፣ ግን እኔ አልቻልኩም። ማለት ፊት ለፊቴ ላይ ሲያለቅስ ምን ሲል ሲናደድ ስራውን ሲያስብ ቤተሰቡን ሲያስብ ቤተሰብ ሌላ ነገር ነው የሚለው። አንተ እቺ ልጅ ምን አስነክታለች እስከ ማለት ድረስ ቤተሰብ እየወቀሰው፣ እሱ ግን ዛሬም ነገም ሩታ ጋር ይደውላል፣ ይመጣል ቤት በእኛ በኩል እኛንም ያገኘናል። አረ ሩታ እንደዚህ ምንድነው አታፈቅረኝም ወይ? በብዙ አይነት መንገድ ሩታን ለማግኘት ሽማግሌ እስከ መላክ ድረስ ዋጋ እስከ መክፈል ድረስ ደርሷል እና ዛሬ ይሄ ልጅ ሩታ እንደዚህ ስታረግ በጣም ተሰምቶት ምናምን ብዙ ነገር ተሰምቶት ምናምን እኔን አግኝቶኝ እያወራኝ ነበርና ይሄ ነገር ችግር ይፈጥራል በኋላ ላይ ብዬ ስላሰብኩኝ ዛሬ ኖቤልን ጠርቼዋለሁ። ከኖቤል ጋር ያለውን ነገር ማውራት አለብኝ። ያ ብዙ ነገር አውርቼዋለሁ በስልክ ሰሞኑ ስራ ስለሆነ ኖቤልን ያለውን ነገር አጀስት አደረግና ከዛ ከሱ ጋር ፊክስ አደርገዋለሁ። ነገሩን ደስታና ሩታ እንዲገናኙ ማድረግ ፈልጋለሁ። ያው ኖቤልን መጥቷል። እስኪ ያለውን ነገር እና ያለን አስረዳዋለሁ። ብቻ ያለውን ነገር ያው መጥቷል። ያው ኖቤል መጥቷል። ብራዘር ወንድም አለም ማይ ብራዘር አለኝ ብሎ ፒስ ነው ተሸምልኝ። ኧረ አንተ ራስህ አምሮ ባለ እግዚአብሔር ወንድም መከታ ይላችኋል ፋሚሊዎቼ። ኖቤል ነው ኖባይ ይቅርታ ስራ አስትቼ ስላመጣሁ። ኧረ ችግር የለውም። ሰላም በላችሁ። ሁሉ ሰላም አለን። ይኸው ኖባዬ እንግዲህ በመጀመሪያ ደረጃ ፋሚሊዎቼ ስራ አስጥዬውን ያመጣሁት ሰሞኑን በጣም የጠፋ ነው በስራ ጉዳይ ነውና ብዙ ነገር ያስተካከለ ነበር። ያ ቤት ሚዲያ ላይ አልመጣንም ብዙ ታይም ላይ ለዛ ነው አባቴ። ዛሬ ለአንዳንድ ሀሳቦች እኮ ፈልጌ በሚዲያ በፋሚሊዎች ፊት ላወራ ከቤት ይልቅ እዚህ ጋር ሰው ፋሚሊ እየሰማን ብናወራ ይሻላል ብዬ ነው የጠራሁት። ችግር የለውም። ግዴታ እነሱም ቤተሰቦቻችን አይደሉ? አዎ ግዴታ ማወቅ አለባቸውና ኖባዬ በምን ዙሪያ ነው? በደስታ ዙሪያ፣ በአንዳንድ ነገሮች፣ በሩታ ዙሪያ፣ በአብርሃም ዙሪያ ላወራ። በመጀመሪያ ደረጃ ሩታና አብርሻው ላይ ምን ይሆኑ እንደሆነ ታውቃለህና ሩታዬ በዚህ ሰዓት ትንሽ ለኔ እያጠፋች ነው ብዬ ነው የማስበው እና ለሩታም ያው ስነግራት ባለፈው ሰምታል ዲቴል አነግራለሁ ብዬ ነበረ። ግን እንዴት መሰለህ ይፋ ሩታ አጠፋችም አላጠፋችም ውሳኔዋ ላይ መግባት አልፈልግም። ገብቷል? እሱን ድሮም ሳረገው የነበረ ነገር ነው፣ አዲስ ነገር አይደለም። ውሳኔዋን በጣም አከብርላታለሁ፣ እደግፋታለሁ። በእርግጥ ጥፋት ታጠፋት ትችላለች፣ እሱ የሷ ሁኔታ ነው። ግን ይሄ አሁን ውሳኔዋ እኔ ጋይደማ ከማድረግ ውጪ ውሳኔው ላይ ዲሲዥን ሜኪንግ ጋር ሊገባ አልችልም። ቴፋይ ገብቷል? እንደዛ ማድረግ በማልችልበት ሁኔታ ላይ ደግሞ ዝም ማለት ብቻ ነው። ከመረጠች በኋላ ምንም ማድረግ አልችልም። በእርግጥ ደስታ ብዙ ሳክሪፋይስ ከፍሏል፣ ብዙ ነገር ተፈጥሯል በመሃላቸው። ብዙ በዙሪያ ያሉ ሰዎች ሁለቱ አንድ ላይ እንዲሆኑ ብዙ ሳክሪፋይስ ተከፍሏል። ታውቃለህ? በጣም ብዙ ነገሮች ተፈጥረዋልና በመሃላቸው ደስታ ደግሞ ብዙ ነገር ከፍሎላታል እሷን ለማግኘት። እኔ ነኝ ያመጣሁት እሱ ልጅ፣ ግን እኔ ራሴ በስራ ምክንያት ችላ ብዬዋለሁ። እሱ ደግሞ ይቅርታ ጠይቃለሁ። ደስታ አገኘሃለሁ ብዬ ነበር ሰሞኑን፣ አንዳንድ ነገሮች ስላልተመቹን ነው። በዚህ ሳምንት አገኘሃለሁ ብዬ ተስፋ አደርጋለሁ። ተደዋውለን ነበር አክቹሊ እንገናኛለን ተባብለን፣ እሱም ትንሽ ጭንቀት ላይ ስላለ ያ ነገር አልመቻች ብሎለታልና አንድ የማይቀር ነገር የምነግርህ ነገር ለደስታ መፍትሄ መፈለጋችን አይቀርም። ደስታ ከሩታ ጋር መሆኑ የማይቀር ነገር ነው። ሩታ ለልጇ ስትል ነው ይሄን ሳክሪፋይስ እየከፈለች ያለችው። ይሄን ነገር እያደረገች ያለችው ለልጇ ነው። የያዛት ልጇ ነው። ገብቷል? በልጇ በምታደርገው ነገር እናት ነች። የፈለገችውን ብትወስን ምንም ማምጣት አልችልም። ምክንያቱም እህቴም ነች፣ የልጅ እናት ነች አይደለም? ሴት ነች። ስለዚህ ምንም ማምጣት አልችልም። ውሳኔዋ ያስደስተኛል ብላ ሙሉ ሰላሟን የሚሰጣት ከሆነ ምንም ማምጣት አልችልም። ለምን? እኔ የሩታ ወንድም
እሷ የሚያስደስታትን ነገር ከማድረግ ውጪ ምንም ነገር ማድረግ አልችልም። ልክ ነህ ኖባዬ፣ ይቅርታ ስላቋረጥኩ። ማለት እኔም ሩታን የሚያስደስታትን ነገር ከማድረግ ወደ ኋላ እንደማልል ታውቃለህ። ለዛ ነው እኮ ከኔ ይልቅ ደግሞ አንተ በጣም ለሩታ ዋጋ እንደምከፍል አውቃለሁ። ከኔ ይልቅ ደግሞ አንተን ትሰማለች። ሲቀጥል ደግሞ ሩታ የራሷን ምርጫ ልትወስን ትችላለች። ሜቢ በልጇ ጉዳይ ደግሞ በጣም ብዙ ዋጋ እየከፈለች ነው። ሰው ሁሉ ያልተረዳው ነገር ሩታ በልጇ ጉዳይ ብዙ የሰው ፊት እያየች ነው። አብርሃም ጋር እየሄደች ነው። በእነ ሄርሜላ ማየውን ነገር እየተባለች ነው። ይሁን ያ ነገር ግን እዚህ ጋር ደስታ የሚባለው አስበው በጣም ብዙ ነገር ሉዝ እያደረገ ነው አውቃለሁ። እኔ በአካል አግኝቶ እንደዛ ሆኖ ስሜታዊ ሆኖ ሲያወራኝ እውነቴን ነው የምልህ፣ እኔ አብሬው ነው ያለቀስኩት። በጣም ተሰምቶት ነው እያወራኝ የነበረው። አንተ ራሱ ሰሞኑ አገኛለሁ ብለህ ስላላገኘው እሱ የመሰለው ምንድነው በቃ እንደጠላችሁት ምናምን ከህይወታችሁ እንዳስወጣችሁት ደስታ ነው የመሰለ ሰው እንዴት ይጣላል? አይ ነው እኔ በደንብ ነው ያስረዳሁት። ኖቤልም ሩታዬም እንደዚህ የሚያደርጉ ልጆች አይደሉም። ነገር ግን እሱ አሁን ሩታ አብርሃም ጋር ባለገችው ነገር ተሰምቶት አክቹሊ እኔም በየሆነ ነገር ደብሮኛል። ምን ደበረ ብትለኝ ያው የሩታ ውሳኔ ሩታ ነው በሚለው ጸንቻለሁ። ግን በምን ተነስቶ ነው እንደዚህ ሊፈጠር የቻለው የሚለው ብዙ አይምሮ ላይ ብዙ የተቀረጸ ነገር አለ። ምክንያቱም ራንደምሊ ከመሬት ተነስቶ እንደዚህ አይነት ነገር መፈጠሩ ትንሽ ይከብዳል። ግን ምን አስበው ነው ምናምን የሚለው ነገር አልገባኝም። ገብቷል? ያው አንዳንዴ ግር የሚል ነገር አለ አይደል? ምንድነው ምን ተገኝቶ ነው ምናምን የሚል ነገር አለ። ቴፋ ገብቷል? ከመሬት ተነስቶ የሰው ልጅ በእንደዚህ አይነት ሁኔታ ፍቅር ሊሰራ አይችልም። ልክ ነህ። ይሄን ነገር ልነግርህ ፈልጌያለሁ። በምን ምክንያት እንደሆነም ላቅ አልቻልኩም። ኤፋ ነገሮችን ትንሽ አበለሻሽቶብኝ ነበረ። ግን ያው ጠብቃት ባልኩት መንገድ ሩታን ስለሚንከባከባት ምንም ልለው አልችልም። ግን እፈልገዋለሁ እሱንም አሁን ማውራት በመጥፎ ባይሆንም እፈልገዋለሁ፣ ማውራት ፈልጋለሁ ከሁሉም ጋር ገብቷል። አሁን ልንገናኝ ነው ያልቻልነው። እኔም ፍሬ ሆናለሁ ብዬ ነበረ ሰሞኑን፣ ግን አርጀንት የሆኑ ነገሮች ይገጥሙኝና እሮጣለሁ። ገብቷል? አክቲቭ ሆናለሁ ብዬ ነበረ። በቃ ሁሉን ስራዬን ትቼ አንቺ ጋር ሆናለሁ ብዬ ቃል ገብቼላት ነበረ። እሱን ነገር ደግሞ ከዚህ አሁን ሰሞኑን ታየዋለህ። ቴፋይ ለሁሉም ነገር መፍትሄ እንደማዘጋጅ 100% እርግጠኛ ነኝ። በተለይ ለደስታ አገሩን ጥሎ ስራውን ጥሎ ራሱን ጥሎ ይከብዳል። ቤተሰብ ኦዲየንስ ምን እንደሚል አላውቅም። የኛም ቤተሰብ ምን እንደሚል አላውቅም። ሩታ እየሄደችበት ያለችው መንገድ ጥሩም ነው መጥፎም ነው። መጥፎነቱ ውሳኔዋን ቸኩላ በማድረጓ፣ ሁለተኛ ደግሞ ጥሩነቱ እሷ የሚያስደስታት ነገር መሆኑ፣ ሌላ ነገር አይደለም። ቴፋይ ያ ነገር ጥሩ ሆኖ ሳለ መመካከር የሚባለውን ነገር ትንሽ ዘነጋችሁና ቸኩላ ወደ ሄደች። ሩታዬ ቸኩላለች በጣም። ግን ከመቸኩላ በላይ ደግሞ አሁን ኖቤል እኔ ሩታን እረዳታለሁ። አንተ ግን እዚህ ጋር እንድትረዳኝ ፈልገው ነገር ደስታ የሰው ሀገር ሰው ነው። ገባህ አይደለ? ይሄ ልጅ ሩታን አፍቅሮ ነው ያው ሁሉ ነገር ሉዝ ያደረገው። ስንት ስራውን ትቶ እንደመጣ ታውቃለህ። ስንት ነገር እንዳበላሸ ብዙ ጊዜ ሊሄድ አስቦ ራሱ ስንት ያስቆመነዋል። ባለፈው ራሱ በመከራ ኤፍሬምና ፈረንጁን ይዘውት የመጡት በማታ ለማንም ሳይናገር ሊወጣ ሲል ኮቴውን ተከትለው ሄደው ነው የያዙት። ገባህ አይደለ? ይሄ ልጅ ነገ ከነገ ወዲያ አሁን ብቻውን በዚህ ሰዓት የሆነ ነገር ፊል አድርጎ የሆነ ነገር ራሱ ላይ ቢያደርግ ምን ሊከሰት ማን ነው የሚጠይቃል? እኔ ፍቅር ነው። አንድ ነገር ልንገር ቴፋይ፣ ደስታን በጣም ማደንቀው ጥንካሬው ነው። ገብቶሃል? ሳክሪፋይስ የሚከፍል ሰው ጠንካራ ስለሆነ ነው አይደለም? እንደዚህ አይነት ነገር እንደማያደርግ አውቃለሁ። ግን እንደዚህ አይነት ነገር ራስ ላይ ካደረክ ደስታ ማንንም አትጎዳም፣ ራስህን ብቻ። ግን ራስህን ለማስደሰትና ነገሮችን በጥሩ መንገድ እንዲሄዱ ከፈለክ ደስታ አሁንም ቀጥል። እኔም አለው አግዛለሁ። በእርግጥ ሩታን ከምናምን ጋር ከአብርሃም ጋር ለማለያየት አልሞክርም ከዚህ በኋላ። ግን አሁን መጥፎ ነገር እስከተደረገባት ድረስ አለው። ግን ደስታ ደግሞ ሞር ከሱ አሁን በዚህ ሰዓት እሱ የሚወዳት ይመስለኛል። ገብቷል? ግን አሁን ያለችበት ሁኔታ እሷን ካስደሰታት ድረስ ምንም አይነት ሙቭመንት አላረግም ነው የኔ ጥያቄ። ደስታንም ኤፍሬምንም ሁሉንም ማግኘት የማይቀርም እነ እዩንም ሁሉንም ገብቷል? ያለበትን ሁኔታ አንተ ስላገኘኝ ደስ ብሎኛል። እኔ ከመደወሌ በፊት አንተ በመደወል በጣም ደስ ያለኝ፣ ሐሳቤን ተረድተው የመጣ መስሎኝ ነበረ። ግን አንተ ትንሽ በነገሮች ሳትበሳጭ አልቀረም። ግን ያ ነገር እንዴት እኔ የምር ኖቤል በጣም የደበረኝ እኔ ስሜቱን ስላየሁት ነው። ደስታ
ደስታ ሩታን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ከራሱ በላይ እና ብዙ ነገር ሉዝ እንዳደረገ እሱ ራሱ ያውቃል። ቤት እስከ መግዛት ድረስ፣ መኪና እስከ መግዛት ድረስ ለሷ ዋጋ ከፍሏል። ብዙ ነገር ኢንቨስት አድርጎላት ገባ አይደለ? ይሄ ደግሞ ለምንድን ነው አገባታለሁ ብሎ ስላሰበ ነገ የልጆቼ እናት ትሆናለች ብሎ ስላሰበ ነው። ልጅ አለ። አሁን መሀል ላይ እኮ ምን እየተፈጠረ እንደሆነ ታውቃለህ? ልጅ አለ። ገብቶሃል? ልጅ ደግሞ በጣም ከባድ ነገር እንደሆነ ታውቃለህ? ሩታን ደግሞ አሁን በዚህ ሰዓት ምን እያሳሰበኝ እንደሆነ ታውቃላችሁ? ስቃ ማየት። አሁን በኔ ቦታ ብትሆን ቴፋ ታውቀዋለህ፣ ወንድም ነህ አንተ ማለት ነው። ስቃ ማየት፣ እኔ እህቴ ስትስቅ እንደማየት ምንም የሚያስደስተኝ ነገር የለም። እሷ ከሳቀች ቤተሰባችን በሙሉ ነው ፈገግ የሚለው፣ ምክንያቱም ሴት ነች። ገብቶሃል? ብቸኛ በቃ አግብታ የወጣች ሴት ነች። ደስታዋን ከልጇ ጋር ስትካፈል እንደማየት ምንም ያስደስት ነገር የለም ቴፋ። እና በቃ አሁን በዚህ ሰዓት ምንም ልናደርግ የምንችልበት ሁኔታ ማማን እንዴት ነህ? ሰላም ነው? ሁሉ ሰላም ማማን አለን። ስለ ሻርፍልኩ መሰለኝ። ሶሪ ችግር የለውም። አንድ ላይ ነው እንዴ ዛሬ? እንዴት ነው? አይ ተነሳም እኮ በእናትህ እያወቅኸው የእኔን ነገር ዝም ብዬ መሯሯጥ ነው። ጸባይን እያወቅህ አንድ ቦታ አልቀመጥም። እሱም እያለኝ ነበር። አሁን በመከራ ነው። እንደውም ለሩታይም ቃል ገብቼ ምናምን አክቲቭ ሆናለሁ ብዬ ነበር ሰሞኑን፣ ግን አልቻልኩም እና አይ ማለት አሁን ኖቤል ወደ ግልጽ ነገር ስገባ እኔ አሁን የመጣሁት ከደብረ ዘይት ነው የመጣሁት እና ትናንትና ነው ማታ ነው የገባሁት። ሩታ ማግኘት ፈልጌ ነበር፣ ላገኛት አልቻልኩም። ምንድነው እየተደረገ ያለው ነገር? በዚህ ናክል ደረጃም ሩታ ምንድነው እየተፈጠረ ያለው ነገር የሚለውን ነገር ግራ ነው የገባኝ። አብርሃም ፈዟል። እኛ አብርሃምና ሩታ እንዲመለሱ ወይ ልጃቸው እንዲያሳድጉ እኮ የምንፈልገው እኮ አብርሃምም አስቦ ሩታም አስባ በመነጋገርና በእንትን ነው እንጂ እንደዚህ አብርሃም ደንዝዞ እያየሁት በዚህ ናክል ደረጃ እንዴት ነው ማለት የማን አይምሮ ነው የሚቀበለው? በዚህ ናክል መተት አድርጋበታለች። ለቤተሰብ እስከ ቤተሰብ እኔ ጋር እየደወለ ነው ታውቃለህ። ያለን እንዴት መሰለህ ይሄ ነገር እኮ እናንተንም ቤተሰብንም ያስወቅሳል። በእርግጥ ሩታ ይሄን ነገር ታረጋለች ብዬ አስቤ አይደለም። ሩታ በጭራሽ እንደዚህ አይነት ቆሻሻ ስራ ልሰራለ። በመጀመሪያ ደረጃ የእምነታቸው ደካማ መሆናቸው የምታየው አብዛኛው ሰው ይሄን ሩታን ሌላ ነገር እንዳያደርጉባት ስለምፈራ ነው እንጂ መስቀል ላይ ድግምት ሊደረግ አይችልም። እንደዚህ አይነት ቆሻሻ የሆነ አስተሳሰብ ወይ አስተዳደግ እንደሌላ ታውቃለሁ። ግን አብርሃም ደግሞ እየሆነ ያለው ነገር ግራም ያጋባ ነገር ስለሱ ማሰብ አለብን። አስቁማት በቃ ሩታን ማስቆም አለብን። ከሱ ጋር ምን ነገር ነበር እያወራን የነበረው? አንዴ ተረጋጋና አዳምጠኝ። ይሄ ድግምት እሱ ወሬ ነው። እንደዚህ አይነት ወሬ ደግሞ እባካችሁ የኛ ቤተሰብ ጋር እንደዚህ አይነት ነገር የለም። ስንገባ ሶሻል ሚዲያችንንም ይዘን ምን ብለንም የገባ ነው ቤተሰብ ኦዲየንስም ያፈራ ነው። በእንደዚህ አይነት ወይ አይደለም ገብቷል። አስተዳደጋችንም አይፈቅድልንም። ምንም ነገር አይደለም። ይሄንን አንዳንድ ወሬኛዎች የሚያወሩት ወሬ ነው። ምክንያቱም የሩታ ጠላት የሆኑ ሰዎች ይሄን ነገር ይፈልጉታል። ገብቷል። እሷ ላይ ሌላ ነገር እንዲወራ ይፈልጋሉ። እሱን ነገር ተው። አሁን ላይ ላስቆማት ባልችልበት አንድ ነገር አለ። ምን ሳቋ ቴፋ ገብቷል። ሳቋን ላስቆመው አልፈልግም። ደስተኛ ነች። ገብቷል። እህቴ ነች። ደስታዋን መንፈግ አልፈልግም። ሁላችንም እኮ አውቃለሁ። ወንድሞቿ ስለሆነ ይሄን ነገር እያወራን ያለ ነው። እናንተም ስለምታግዙት አይደል ይሄን ነገር ስለሷ እየተመካከረን ያለ ነው። ግን ምን መሰለህ አሁን ስለ ደስታም ስለ ሩታም ሳላስብ ቀርቼ አይደለም ቴፋ። ገብቷል። ቤተሰብም እንዲያቅልኝ የምፈልገው ነገር ሁላችንም እሷ ስትስቅ ነው ደስ የሚለን። ገብቷል። ቤተሰቡም የሚደምቀው በዛ ወይ ነው። ግን አሁን ይኸውልህ አንድ ነገር ደስታ አብሯት እንዲሁ ምናምን ፈልግ አይነት ሰው አይደሉም እኮ እኔ አይደለም። አይ እኔ ስነግርህ የችኩል ነገር ሩታ የተናገረችው ነገር ችኩል አይደለም። አሁን ምን እንደሆነ ታውቃለህ? አሁን እኮ እንዲጋቡ ብቻ አይደለም እኮ የምፈልገው መጠናናትም አለ። ነገር ነው እኮ እኔና አሁን አንድ ሰው ሪሌሽን ሲገባ ብዙ ነገር አብሮ ጊዜ ያሳልፉ ምናምን ነው። እኔ የምፈልገው አሁን ያኔ ጋብቻው ብላ አይደለም አብሮ ጊዜ እንዲያሳልፉ እንዲተዋወቁ ነው። እሱ የራሳቸው መፈላለግ ነው። ያን ነገር አውቃለሁ። ለዛ ደግሞ ጊዜ ያስፈልጋል። ጊዜ ስለማለች ዝም አልኩ። ልክ ነህ፣ ያርክ ያለው ልክ ነህ። ግን በተሻለ አቅም አስቁማት። በቃ አሁን አትሂድ አብርሃም እንደዚህ ፈዞ እሷን ቢስማት ቢያቅፋት በድን ነው። ምን ያደርጋል? ምን እንደታሰበ አታውቁም እናንተ። አብርሃም እኔ ምንም እያመንኩት አይደለም አብርሃምን። ኤርሜላ እዛ ጋር ስትወድቅ ምንም ላምናት የምችለው ነገር የለም። እኔ አላምናቸውም ሁለቱን። ይሄንን ነገር ደግሞ ከጭንቅላታችሁ ጋር ማስገባት አለባችሁ። ባይሆን አንድ ነገር ልነግርህ፣ አንድ ነገር የፈለኩት ነገር
አብርሃምና ሄርሜላ አይመለከተኝም። እየሰሩት ያሉት ነገር እኔ ግራ ገብቶኛል። ለምን የመጣው ብለህ እስኪ አስብ። አሁን አብርሃም ለምን እንደዚህ ሆነ? ቴፋ እሱ ለሱም እያልኩት ነበር። ለምን መጣ ብለህ ማሰብ አለብን። አብርሃም ለምን መጣ? አይ ነው እኔም ምን አስቦ ነው የመጣው? እሱን ነበር ለኖቤላ ሌላ አቅጣጫ፣ ሌላ አይነት አስተሳሰብ፣ ሌላ አይነት ነገር ሆኖ ነው የመጣው። በቃ ለምንድን ነው ይሄንን ነገር እኔ እንደማንኛውም ሰው ባላቃቸው ባልቀርባቸው ኖሮ አብርሃም ፈዟል ብዬ ላስብ፣ አሰርታበታለች ሩታ ብዬ ላስብ እችላለሁ። ይሄንን ነገር ደግሞ ሩታ ልታደርግ እንደማትችል አውቀዋለሁ። ሁላችንም እናውቃለን አይደል? ለምን መጣ ይሄ ነገር ምንድነው የተፈጠረ የሚለውን ነገር ግን ማሰብ መቻል አለበት። እህትክ ሌላ እንደገና ጉዳት ውስጥ ልገባ እንደሆነ አወቅ ነው እያልኩ አንዴ ለምን አታዳም? ምታስቆማት እኔ ልሰማኝ ያቻለች እያስጨነቅን አይደለም ነው ባይ ተረዳው እኮ እዩ። አንድ ነገር አዳምጠኝ፣ ያሰማኛው ይሄ ሳቋ ከባድ ሀዘን እንደሆነበት አውቃለሁ። ይኸውልህ ምን እንደሆነ ታውቃለህ። በእርግጥ ምን እየተፈጠረ እንደሆነ ግራ እንደገባኝ አሁን ለቴፋ እየነገርኩት ነው የመጣው። ምን እየተፈጠረ እንደሆነ አላውቅም። መሀላቸው ላይ ገብተዋል። አብርሃም ምን ፈልጎ እንደመጣም አላውቅም። ይሄን ነገር ለማረጋገጥ ደግሞ ቸኩዬ እንደሌላው ጊዜ ምናምን አውጥቼ ምናምን አስፈራርቼ መሆን የለብኝም። ብልጥ ከሆነን ቀስ ባለሙ ምን ይደርስበታል። ግን እስከዛ ድረስ ሩታ ብቻ አለመጎዳቷን ብቻ እናስ ምን ያህል እርግጠኛ ነኝ አለመጎዳቷ። እኔ አንድ ነገር ልንገር እዩ፣ አንድ ነገር ታውቀኛለህ አይደለም? እናንተም እስከምታውቁኝ ድረስ አይደለም ሩታ ላይ ደርሰው ባቀርቶ አፋቸውን ከከፈቱ እንኳን ለማንም እንደማልመለስ ምን ሊፈጠር እንደታሰበ ግን ታውቃለህ? እኔ ጋር ማን ዝቶ ማን እንደደወለ ታውቃለህ? የመጣሁበት ምክንያት ልንገርህ አንድ ነገር። አጠገቧን አንተ አለ ስለተባልክ ነው አሁን የተረጋጋው። አጠገቧ አሁን እቤት ድረስ እንሄዳለን እንደዚህ ያደረገችው እሷ ነች። እሷን ለማስገደል እሷን የሆነ ነገር ለማድረግ እየጣሩ ያሉ ሰዎች አሉ። እሱን ነገር ወንድ ከሆነ በኋላ ምን ልታረግ? እኔ ከሆነ በኋላ እኮ አይደለም ፉከራ ቀድመ ነገሮች ማስተካከል መጀመሪያ ሩታን እንዳላችሁ እሱ እንዳለው ያሰባችሁ ሰዎች ለመግደልም ብዙ ነገር ዛቻ የሚዛታችሁ ሰዎች መጀመሪያ እኔን አልፋችሁ ነው እሷ ጋር የምትሄዱት። ምክንያቱም ሁሌ ከጎኗ እንዳለው ያኔ ማስጠንቀቅ ያለው ገብቷል። ዛቻ አይደለም ሰማኝ አይደለም እንደ ድሮ አይደለም። እኔ ስራ ነው ድሮ ኖቤል አይደለም። እኔ ኖቤልም በለህቱ መከታ የነበረው ኖቤሌት ነው። አሁን ላይ ምን ሆናል እንዴ? እየተፈጠረ ያለው ነገር እንደሆነ ታውቃለህ። በፊት ተረጋጉ። ብዙ ነገሮች የአብርሃም ጓደኞች ብዙ ነገር ስላሰናካከሉን ያን ነገር ለመፍታት አግሬሲቭ ሆነው ይሄጃሉ። አሁን ደግሞ ያ ነገር ትንሽ ስለረገበ እኔ መርገብ አለብኝ። አሁን የሚያስጨንቀኝ ምንድነው የሩታ ደስታና የሩታ ደስታ ብቻ። ግን እሷ ላይ የሚመለስ የሚሰነዘር ጥቃት ካለ ይኖሚያት ሁላችሁ ታቁኛላችሁ አይደል? እሺ አንድ ነገር ያው እሺ እንትን ምን ለማድረግ እንዳለብን ታውቃላችሁ? አሁን ሩታ ጋር እንሂድና ያለውን ሀሳብ እንጠይቃት። ሙሉ ነገሯ ያለውን ነገር ምንድነው ነገር ነው። ግን እናንተ ከማውራታችሁ በፊት እኔ ብቻ ላዋራት ፈልጋለሁ። እኔ ሳላዋራት አሁንም እስካሁንም ያላዋራኋት ምን እንደሆነ ታውቃለህ? እዩ ነገሮች ይረጋሉ። እኔ የማውቀው ነገር ምን እየተፈጠረ እንደሆነ ልይ ብዬ አለው እኮ ከስሯ ነኝ። ድንገት አክሲደንት ቢፈጠርባት እቺ ልጅ ምንድነው በኋላ ማን አባቱ ነው የሚፈጥረው? ይሄው አብርሃምን ሄዳ እያገኘችው አይደለ እንዴ? ምን ሆነሃል ነው ቢል አሁን እኮ አብርሃም ቤቷ እኮ አልገባም፣ ግን ሄዳ እያገኘችው ነው። እሱን ነገር እናስተካክለዋለን። አንድ ያተገነዘባችሁት ነገር አለ ብዬ ነው የማስበው። ለማንኛውም ሩታ ነው ማግኘት ፈልጋለሁ፣ ማናገራት ነገር አለ። ሩታ ጋር ብንሄድ ደስ ይለኛል። ሄደን ያለውን ነገር እንዳለ በተረጋጋ መንፈስ ነው። እሺ እንደዛ እንዳላችሁ እኔ ምንም ማድረግ እኮ ስላልቻልኩ ነው። ገብታችሁ